የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት በታሪክና ስም ማጥፋት ላይ የተሰነዘሩ ድርጊቶችን በጽኑ አውግዟል። ንቃት ነው ቲክቶክ ላይ መጣ ይቅርታ የምትጠይቀው። ትላንትና እዚች ሴትዮ ላይ ቪዲዮ ሰርቼባት ነበር። ነገር ግን አሁንም የአንፎሎ ቻሌንጁን እንዳታነሱት። በጣም አድርጌ ይቅርታ መጠየቅ ፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን ለጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ስለዚህ እናቱን ስለገደለ ልጅ ከዚህ ቀደም ሰምታችኋል ብዬ አስባለሁ። በምን ምክንያት እናትህን ልገላ ቻልክ ብለው ለጠየቁት ጥያቄ መልሱ የሆነው ምንድነው? እናትህን ከገደልክ ዝነኛና ሀብታም ትሆናለህ ስለተባልኩ ነው እናቴን የገደልኩት ብሎ ነው መልስ የሰጠው። ሰላም እንደምን አላችሁ ውድ ተመልካቾቻችን፣ ዛሬ እነዚህንና ሌሎች ቁም ነገሮችን በሰፊው እንዳስሳለን። ታዲያ ወደ ቪዲዮ ከመሄዳችን በፊት ይህ ቻናል አዲስ ቻናል ነው። እንግዲህ ማህበራዊና መንፈሳዊ የሆኑ ጉዳዮችን በዋናነት ከዘር ከፖለቲካ ከወገኝትነት በጸዳ መልኩ ትክክለኛ ሀሳቦችን አንሸራሽረን ተማምረን እንለያያለን። ታዲያ ወደ ቪዲዮችን ስንሄድ ቀዳሚ የሆነው ቪዲዮችን የሚሆነው ከሰሞኑ እጅግ በጣም አነጋጋሪ የሆነው የአንዲት ቲክቶከር ጉዳይ አሁንም ኢትዮጵያውያን ልባችን እንደተሰበረ ነው። ስለዚህ ይቅርታዋ ትክክል አይደለም እያሉ ይገኛሉ። ይህንን ነገር ምንድነው የፈጠረው የሚለውን ነገር እስኪ ባጭሩ እንመልከተው። ከዚህ በፊት ጽጌ ሮያል የምትባል አንዲት ቲክቶከር እንግዲህ በላሊበላና አካባቢው ያሉ አንድ ማህበረሰብ በመወከል ይህንን አንድ ቪዲዮ ሰርታ ነበረ። ታዲያ ያንን ቪዲዮ በጣም እጅግ ብዙ ኦርቶዶክሳውያን እንዲሁም ደግሞ የቅዱስ ላሊበላ አካባቢ ተወላጆች በጣም በስፋት እየተቃወሙት ነበረ። ያ ቪዲዮዋ ምንድነው የሚለውን ነገር እናያለን። እንዲሁም ደግሞ ይቅርታዋ ለምንድነው ተቀባይነት ያጣው የሚለውን ነገርም በተወሰነ መልኩ እንመለከታለን። ይቅርታ ጠይቃበታለች፣ እሱም ሁሉም ተካቷል። እስኪ ቀዳሚ ወደ ሆነው ቪዲዮ እንሄድና ምንድነው የሰራችው የሚለውን ነገር ላስታውሳችሁ። እንግዲህ እንደተመለከታችሁት መጀመሪያ የለቀቀችው ቪዲዮ ይህንን የሚመስል ቪዲዮ ነው። ከዚህ በፊት እንግዲህ አንድ አርቲስት የዘፈነው እንግዲህ በላሊበላ አካባቢ የሚደረግ አንድ ነገር አለ ብሎ በማስተዋወቅ ዘፍኖ ነበረ። ከዚህ ጋር ተያይዞ ይቅርታ ጠይቆበታል። እሷ እንግዲህ እንደ አንድ ቲክቶከር ተነስታ ይህንን ነገር ቪዲዮ ቀርጻበታለች፣ ክሊፕ ነገር ሰርታ ለቀዋለች ማለት ነው። ታዲያ ይህንን ነው በጣም ብዙ ኦርቶዶክሳውያን እያስቆጣ የነበረው። እንግዲህ ባለፈው ቪዲዮአችንን በተወሰነ መልኩ ለማየት ሞክረን ነበር። ትክክል አይደለም፣ ይቅርታ መጠየቅ አለባት እያልኩ ነበረ። ታዲያ አሁን ላይ ያለውን ነገር ምን ይመስላል የሚለውን ነገር በሷ ላይ የተለያዩ ነገሮችን እየወጡ ይገኛሉ። የቅዱስ ላሊበላ እንግዲህ የሰንበት ትምህርት ቤቱም መግለጫ እያወጡባት ነበረ። እሱንን ቪዲዮ እስኪ እንመልከተው። የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት በታሪክና ስም ማጥፋት ላይ የተሰነዘሩ ድርጊቶችን በጽኑ አውግዟል። የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት ባወጣው መግለጫ በአሁኑ ወቅት በአንዳንድ ማህበራዊ ሚዲያዎች አርቲስቶችና አዝማሪዎች አካባቢ ለጊዜያዊ ጥቅምና ለእይታ ማሳደጊያ ሲባል የታላቁን ጻድቅና ንጉስ የቅዱስ ላሊበላን ስም ካልዋለበት በማዋል የታሪክ መዛባትን ለመፍጠር የሚደረገውን ሙከራ በጥብቅ ኮንኗል። ጽሕፈት ቤቱ በሬ ሆይ ሳሩን እንጂ ገደሉን መቻየ ሲል በሰነዘረው በዚህ መግለጫው ማንነታቸውና አመጣጣቸው በውል እየታወቀ በየማህበረሰቡ ቤት በጠዋት እየዞሩ በዘፈን መልክ ልመናን እንደ ስራ ቆጥረው ለሚንቀሳቀሱ አባውዴ ወይም ሃሚና ለተባሉ የህብረተሰብ ክፍሎች የቅዱስ ላሊበላን ስም መስጠት እጅግ አሳፋሪና የድንቁርና ጥግ መሆኑን አስታውቋል። ይህንን ይመስል ነበረ መግለጫው። ይህንን መግለጫ ያወጣው የቅዱስ ላሊበላ የዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት ነው ይህንን መግለጫ ያወጣባት። ታዲያ ከዚህ ጋር ተያይዞ ብዙ ኦርቶዶክሳውያን ሀሳቡ በጣም በሰፊው ያንሸራሸሩት ነበረ። ይህንን ያሰማች እንግዲህ ይህንን ከተመለከተች በኋላ ይቅርታ ጠይቃለች ማለት ነው። እንግዲህ በዛሬው ዕለት በስፋት ስለ ይቅርታዋ እየተወያዩ ይገኛሉ ብዙ ኦርቶዶክሳውያን። ታዲያ ይቅርታዋ ለምንድን ነው ተቀባይነት ያጣው የሚለውን ነገር ከማየታችን በፊት ይቅርታዋ ምን ይመስላል የሚለውን ነገር እንመልከተው። በቅዱስ ላሊበላ ስም ይቅርታ ጠይቃለሁ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ ፈልጋለሁ። ትክክል አልሰራሁም። ባህሉን ወጉን ለጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው።
ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ ቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ይህንን ነበረ ይቅርታ ማለትም ባጠፋችው ዙሪያ ላይ ተጸጽታለች። እንዲሁም ደግሞ የቅዱስ ላሊበላና አካባቢው ማህበረሰብ እጅግ በጣም በይቅርታ እንግዲህ ማድረስ እፈልጋለሁ የማለት እንግዲህ አውጣ ነበረ። ይህንን ተከትሎ ብዙ ኦርቶዶክሳውያን እንዴት ብትንቀን ነው በዚህ በቲክቶክ እንደዚህ አይነት ነገር የምትለቀው ምናምን በማለት ሐሳቧን እንዳልተቀበሉ እየተገለጸ ይገኛል። እንግዲህ እንደሰማችሁት እሷ ይቅርታ ያለችው በመጀመሪያ ደረጃ እንግዲህ ይህንን ነገር ሳላቅ ነበር የሰራሁት ብላለች። እስኪ እንግዲህ የብዙ ኦርቶዶክሳውያን እንዲሁም ደግሞ የቅዱስ ላሊበላ አካባቢ ተወላጆች የሆኑ ኦርቶዶክሳውያኖች እስኪ የእነሱን ሐሳብ እንስማና ሐሳቡ እንቀጥልበታለን። ንቃት ነው ቲክቶክ ላይ መጣ ይቅርታ የምትጠይቀው። ትላንትና እዚች ሴትዮ ላይ ቪዲዮ ሰርቼባት ነበር። ነገር ግን አሁንም የአንፎሎ ቻሌንጁን እንዳታነሱት። ኦርቶዶክሳውያን ራሳችንን ማስከበር መቻል አለብን። ፎሎዋ በጣም ስለቀነሰባትና ይሄ ደግሞ ዲአክቲቬት የሚያደርጉት ነገር አላቸው አካውንታቸው ማለት ነው። ጠብቀን ሾርት ሚሞሪ ናቸው። ከዛ አንድ ሳምንት ዲአክቲቬት አደርገዋለሁኝ ስመለስ ኖርማል እቀጥላለሁ ብለው የሚያስቧትን ነገር ልክ ማስገባት አለብን። ዩቲዩብ ላይ እየገባችሁ ዩቲዩቡን ሪፖርት አድርጋችሁ 280 ሺህ ያለው ዩቲዩብ አላት አቃጥሉት። እቦታው ላይ ተገኝታ ቅዱስ ላሊበላ እቦታው ላይ ሄዳ አባቶች እግር ስር ተደፍታ ይቅርታ መጠየቅ አለባት። ይሄ ቲክቶክ ላይ መታ ይቅርታ የምትጠይቀው ንቀት ነው። የቲክቶክ በዚህ መልኩ ሐሳቧ ወይም ይቅርታዋ ተቃውሞ አጋጥሞታል። የተለያዩ ልጆች እንግዲህ ሐሳቧ ትክክል አይደለም፣ በዚህ መልኩ ይቅርታ መጠየቅ የለባትም እያሉ ይገኛሉ። ነገር ግን እዚህ ጋር ማስተዋል የሚጠበቅብን ያው እንግዲህ የሷ ልጅቷ ይቅርታ ስትጠይቅ በመጀመሪያ ደረጃ ይህንን ነገር ስላደረኩት ይቅርታ፣ ከዛ ቀጥሎ ግን እንግዲህ ላሊበላና አካባቢዋ ሄጄ የይቅርታ ቪዲዮ እንድሰራ እንዲሁም ደግሞ ያጠፋሁትን ስም እንድክሳችሁ ፈቃዳችሁ ብቻ ነው የምፈልገው በማለት ነበር ይቅርታውን ጠየቀችውና ይህንን ነገር ታሳቢ መደረግ መቻል ነበረበት። እኔ በዚህ ቲክቶክ አካውንቷ ይዘጋ ዩቲዩብ አካውንቷ ይዘጋ በሚለው ነገር አለስማማም። እኛ ኦርቶዶክሳውያን ወይም ክርስቲያኖች አንድን ነገር መተማመንና ማመን ያለብን ሁልጊዜም ቢሆን አንድ ሰው ከተጸጸተና ለይቅርታ ልብ ካለው ሁልጊዜም ይቅርታውን የመቀበል ግዴታ አለብን ብዬ አምናለሁ። ይህንን አካውንቷ ወይም ዩቲዩብ አካውንቷ የሚሆን ቲክቶክ አካውንቷ ምን ያህል ለፍታ ምን ያህል ጥራ ግራ ይህንን ነገር እንዳፈራችው ወይም እዚህ ደረጃ ለማድረስ ምን ያህል እንደወሰደባት እንግዲህ ሁላችንም የምናውቀው ነገር ነው ማለት ነው። ታዲያ በዚህ ልክ እንግዲህ የለፋችበትን ምናልባትም ደግሞ ህይወቷን ራሱ የምትመራበት አካውንት የዩቲዩብ አካውንት ይዘጋ የሚል እሳቤ የለኝም። መጀመሪያ ነበረ ይህንን ነገር ማድረግ የነበረብን ማለት ነው። ስለዚህ አሁን ይቅርታ ከጠይቀሽ በኋላ አሁንም ድጋሚ ይህንን ነገር ማድረግ አለብን የሚለው ነገር ግን ትክክል አይመስለኝም። እሷ ራሱ ልጅ እንግዲህ የዩቲዩብ ነገር ምን ያህል ዋጋ እንደሚያስከፍል ታውቀዋለችና ትክክል አይመስለኝም። አባቶች ይቅርታ መጠየቅ አለባት የሚለው ነገር ግን እስማማበታለሁ። ለማንኛውም እስኪ የዮኒ ማኛ ሐሳብ ደግሞ እንስማ በዚህ ጉዳይ ላይ ታዲያ እንመለስበት። ይቅርታ የውሸት እኔ አሁን ካያችሁት ይቅርታ ዳሜጅ ኮንትሮል የሚባል ይቅርታ እንጂ እውነቴን በትክክለኛው ህዝብ ቁጣውን ተረድታ ይቅርታ የጠየቀችበት አይደለም። እና ምን ተፈጠረ? ህዝብ ተጎዳዊ ነው። ህዝብ ጎዳይ ህዝቡ ተረባርቦ ዱቄት አደረገች። በቃ ይሄ ነው። ስለዚህ አሁንም የምናገረው ምንድነው ለሌሎች አርቲስቶች አርቲስት አይደለም ነው ለሌሎች ባህል እናስተዋውቃለን ለምትሉ ወንድምና እህቶች ባህል የሚተዋወቀው እኮ በጥሩ ነገር መስሏል። አንድ ሰው ስለሆነ ባህል ሲያስተዋውቅ መጀመሪያ ይጠይቃል። ከዛ በኋላ ምን ያደርጋል? ጥሩ ባህል አድርጎ
በጣም ትክክለኛ የሆነ ሀሳብ ነው ባይዘው ይሄ ልጅ እያስተላለፈ የሚገኘው። አንደኛ የመጀመሪያው ነገር እንግዲህ ይቅርታዋ ትክክለኛ ያልሆነ ይቅርታ ነው የሚል አሁንም ሀሳብ ሰንዝሯል። ያ ምን እንዴት ብላ ይቅርታ እንደምትጠይቅ እንዴት ብላ ይቅርታ መጠየቅ እንዳለባት እንግዲህ በምን እንደሚመስል አልገለጹልንም። ነገር ግን ትክክለኛ አይደለም፣ ንቀት ነው አሁንም እያሉ የሚገኙበት መንገድ ያው እንደቀጠለ ነው። ሌላኛው ነገር ግን እዚህ ጋር በጣም ትልቅና መውሰድ ያለብን መማር ያለብን ብዬ የማስበው ልክ ልጁ እንዳነሳው ከዚህ በኋላ አንድ ሰው ተነስቶ ስለ አንድ ማህበረሰብ ታሪካዊ፣ ትውፊታዊ መረጃዎችን፣ ባህላዊ እይታዎችን እንዳጠቃላይ ሲያንጸባርቅ ያንን ባህል ትክክል ነው ወይስ ትክክል አይደለም፣ ያንን ነገር ህዝቡ ይፈቅድልኛል፣ ሃይማኖቶች ይፈቅዱልኛል፣ ባህል ካልቸር እንደዚህ አይነት ነገሮች ይፈቅዱልኛል የሚለውን ነገር ቼክ ማድረግ እንዳለብን መጀመሪያውኑ መረዳት እንዳለብን በደንብ የተማርንበት ቪዲዮ ነው በዚሁ አጋጣሚ። እኔ ግን በበኩሌ እንደ አንድ ኦርቶዶክሳዊ ላሊበላ ሂዳ ይቅርታ ትጠይቃለች የሚለውን ነገር ያስማማኛል። ሂዳ መጠየቅ አለባት፣ ያንን ያጠፋችው ስም መካስ አለባት ብዬ አምናለሁ። ነገር ግን አካውንቷ ይዘጋ ምናምን የሚለው ግን አሁንም እኔ ትክክለኛ ሀሳብ አይደለም። ይሄ በቀለኝነት ነው የሚባለው ብዬ ነው የማስበው። ስለዚህ በአጠቃላይ የዛሬውን ሀሳብ ስለ ጽጌ ሮያል የነበረን ሀሳብ ይህንን ይመስላል። ወደ ሌላ ሀሳቦች ስንሄድ እንግዲህ ከሰሞኑ እጅግ በጣም አነጋጋሪ የነበረው ደግሞ የትግራይ እናቶች የልመና ጉዳይ ነው። በጣም ሰሞኑ ትግራይ ላይ በጣም ብዙ ኦርቶዶክሳውያን እንግዲህ እሪ እያሉ ጸልዩልን እያሉ እንግዲህ የተለያዩ ስልክ ጥሪዎችም እያደረጉ ይገኛሉ። ቪዲዮዎችም እየወጡ ነው። በጣም ብዙ ወጣቶች እንግዲህ እድሜያቸው ያልደረሱ ወጣቶች ወደ ጦር ሜዳ እየተወሰዱ ነው እያሉ ይገኛሉ። እስኪ የተወሰነ ቪዲዮዎችን እንመልከትና ሀሳቡ አሁንም እንቀጥልበታለን። ይህንን የምትመለከቱት ቪዲዮ እንግዲህ ከመካከለኛ የከተማ መሀል አስፋልት ላይ የተፈጠረ ነገር ነው። ምንድነው ከትምህርት ቤት የሚመለሱ ተማሪዎች እንግዲህ በዚህ መንገድ እየታፈኑ ሲሄዱ እናቶች እየተከተሉ እያለቀሱ በያዙት መንገድ ሁሉ ልጆቻቸውን ለማስጣል ይሞክራሉ፣ ከወታደሮቹ ካፋኞቹ ማለት ነው። እና ይህን ነገር በጣም አነጋጋሪ ሆኗል ሰሞኑ። አሁንም ያው እንደቀጠለ ነው። እጅግ በጣም ብዙ ኦርቶዶክሳውያን እያለቀሱ እባካችሁን ጸልዩልን፣ እባካችሁን ድምጽ ሁኑን እያሉ በተለያየ መልኩ ሀሳባቸውን እየገለጹ ይገኛሉ። እንግዲህ ከትናንትና እንደሰማችሁት አንዲት ልጅ እንግዲህ በዚህ ጋር ተያይዞ በእንግሊዘኛ ባስተላለፈችው መልእክት በጣም ብዙ ኦርቶዶክሳውያን፣ ብዙ ኢትዮጵያውያን በዚህ ጉዳይ ላይ እየተረባረቡ ይገኛሉ። መፍትሄ ይገኝበታል ብለን ተስፋ እናደርጋለን። ስለዚህ ጉዳይ በዛው ያሉ የትግራይ እናቶችና ኦርቶዶክሳውያንም በዚህ መልኩ መድኃኔዓለምን እንግዲህ ሲማጸኑ አይተናል። እስኪ እንቀጥል። እንግዲህ እንደተመለከታችሁት የትግራይ እናቶች በአንድ ላይ ተሰባስበው አቤቱ ማረን መድኃኔዓለም ማረን እንጂ የሚል ጸሎት ነው እንግዲህ የሚያደርጉት። ከአስፓልቱ ተነስተው ከሰፈር ተነስተው ወደ ቤተክርስቲያኑ በሚሄዱበት አቅጣጫ ነው እንግዲህ ይህንን ነገር እያሰሙ የሚሄዱት። እንግዲህ እንደተመለከታችሁት ልብ ብላችሁ አይታችሁ ከሆነ ባዶ እግራቸው ነው ያሉት። እንደገና አለባበሳቸው የሀዘን ወይም ሀዘንን የመግለጥ አይነት ነገር ነጠላ ዝቅዝቀው ምናምን ነው የለበሱት። በትምህርተ መስቀል አይደለም የለበሱት። እና በጣም ሰሞኑ ወደ ትግራይ በኩል እጅግ በጣም ከባድ የሆኑ ነገሮችን እንግዲህ እየተከሰቱ ይገኛሉ። ዳግም ለጦርነት ዝግጅት እንግዲህ የመንግስት አካላት ይህንን ነገር ከአዋጅ ካወጡ በኋላ በጣም ብዙ የትግራይ ተወላጆች ወደ አዲስ አበባ እንዲሁም ወደ ተለያዩ የኢትዮጵያ ክፍሎች እየተሰደዱ እንደሆነ ታውቃላችሁ። ከዚህ ጋር ተያይዞ እንግዲህ በዛ በአካባቢው እንግዲህ እድሜያቸው ያልደረሱ ወጣቶች ጭምር ወደ ጦር ሜዳ እየሄዱ ስለሆነ ለዚህ ነው እባካችሁን ጸልዩልን፣ እባካችሁን መድኃኔዓለም ይቅር እንዲለን ለምኑልን የሚሉ የሚገኙት። እኛም መድኃኔዓለም ይቅር ይበለን፣ እንዴት አድርገን እንደ መጸለይ እንዳለብን፣ እንዴት አድርገን ድምጻችን ወደ ክርስቶስ ማሰማት እንዳለብን እንግዲህ እንባቸውን ይመልከት፣ እንባችንን ይመልከት እንላለን። መድኃኔዓለም ቸር ያምጣልን እንላለን። ወደ ሌላ ሀሳብ ስንሄድ እንግዲህ በባለፈው ሳምንት አንድ በጣም አነጋጋሪ የሆነ ሀሳብ ወጥቶ ነበረ። ሶሻል ሚዲያ ላይ እንግዲህ በጣም የማናየው ጉድ የለም። ከሰሞኑ እንግዲህ አንድ ልጅ እናቱን ገድሎ ይህንን ደግሞ ያደረኩበት ምክንያት እንግዲህ ዝነኛና ሀብታም ትሆናለህ ተብዬ ነው የሚል አንድ ንግግር ተናግረዋል። እስኪ ቪዲዮን አይተን እንመልከት።
እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ስለዚህ እናቱን ስለገደለ ልጅ ከዚህ ቀደም ሰምታችኋል ብዬ አስባለሁ። በምን ምክንያት እናትህን ልገላት ቻልክ ብለው ለጠየቁት ጥያቄ መልሱ የሆነው ምንድነው? እናትህን ከገደልክ ዝነኛና ሀብታም ትሆናለህ ስለተባልኩ ነው እናቴን የገደልኩት ብሎ ነው መልስ የሰጠው። ለዝናና ለገንዘብ ብሎ 9 ወር በሙሉ በማህፀኗ ተሸክመው በምጥና በስቃይ ወልዳ ሳትጸየፈው ሽንት ጨርቁን እየቀየረች ያሳደገች እናቱን ለገንዘብና ለዝና ሲል ገደላት። ለዛውም በአሰቃቂ ሁኔታ በስለት ቆራርጦ ማዳበሪያ ውስጥ ከቶ ነው የገደላት። ነፍሷን ይማርና እቺ በልጇ የተገደለች እናት በሱ ቦታ ብትሆን ብዬ አሰብኩ። ልጅሽን ግደይና ዝናና ገንዘብ ታገኛለሽ ብትባል እቺ እናት ልጇ ላይ ትጨክናለች? አይደለም ለገንዘብና ለዝና ብላ ልጇን መግደል ይቅርና ለገንዘብና ለዝና ብላ ልጇ እንቅፋት እንኳን እንዲመታው አትፈቅድም። በልጇ አትደራደርም። በጣም በሚያሳዝን ሁኔታ ግን ይሄ የምትመለከቱት አረመኔ ልጅ ሰይጣናዊ ነገርን ስለሚከተል በታዘዘው መሰረት ዝናና ብር ታገኛለህ፣ እናትን ግደል ተብሎ ለዝናና ለገንዘብ ሲል የገዛ እናቱን ገድሏታል። በነገራችን ላይ የዚህ ልጅ በጣም ጣሪያ ነካ እንጂ በጣም ብዙዎች አላችሁ ለገንዘብ ብላችሁ ለሀብት ብላችሁ በዘመድ በጓደኛ በጎረቤቶቻችሁ ላይ ክፉ ነገር አድርጋችሁ ሀብት ገንዘብ ያካበታችሁ በጣም ብዙ ሰዎች አላችሁ። የነሱን ህይወት አበላሽታችሁ የነሱን ህይወት ቀጥፋችሁ እንግዲህ እንደተመለከታችሁት እጅግ በጣም አሰቃቂ የሆነ ጉዳይ ነው። እንግዲህ ከዚህ ከአዲስ አበባ ወጣ ብለን ትንሽ ኪሎ ሜትር እንደወጣን የምናገኘው ቦታ ላይ ነው ይህን ልጅ ድርጊቱን የፈጸመው። እናቱ እንግዲህ ገድሎ ቆራርጦ መዳበሪያ ውስጥ አድርጓት ነበረ። በዚህም ምክንያት እንግዲህ በአካባቢው ሰዎች ርብርብ ምክንያት ፖሊስ ይዞት ፖሊስ ሲጠይቀው ለምንድነው የገደልካት ምንድነው ምክንያት ተብሎ ሲጠየቅ የሰጠው መልስ ነበረ ሀብትና ዝና ታገኛለህ በሚል። አሁን ላይ በጣም ከባድ የሆነ ነገር እየተፈጠረ ይመስላል። ሶሻል ሚዲያ ላይ የምናገኛቸው አንዳንድ ነገሮች እንደወረደ ከተቀበልናቸው እንደወረደ አእምሯችን ውስጥ ካስገባናቸው አሁንም በጣም አደገኛ የሆነ ጉዳይ ነው። ወጣቶች ቲኔጀሮች ይህንን ነገር እየተቀበሉት እንግዲህ ምድር ላይ አውርደው አፕላይ ያደረጉት ይገኛሉ። ይህንን ነገር በጣም አሰቃቂ ነው። ባጭሩ እንዲቆም ብዙ ኦርቶዶክሳውያን ብዙ ኢትዮጵያውያን መስራት ያለብን ነገር ይመስለኛል። እንግዲህ ይህንን ነገር እጅግ በጣም አሰቃቂ ነው። እንግዲህ ወጣቶቻችን ልጆቻችን በመልካም ስነ ምግባር እንዲያድጉልን መድኃኔዓለም አምላክ ይርዳን። በአጠቃላይ ለዛሬ የነበሩን ሀሳቦች እነዚህን ይመስሉ ነበረ። በእርግጠኝነት አንዳች ቁም ነገር እንዳገኛችሁ ተስፋ አድርጋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ እጅግ አድርገን እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ እንግዲህ ቸሩ መድኃኔዓለም እኛን ይጠብቀን፣ ሀገራችን ሰላም ያድርግልን፣ እናንተንም ደግሞ ከክፉ ነገር ሁሉ ይጠብቃችሁ እንላለን። ቸር ሰንብቱ፣ ቸር ጠብቁን።